ሶስት ሐሳቦችን ነው ምን ይዘው አንደኛ የውድቀት ምክንያት፣ ሁለተኛ የታድሶ መንገድ፣ ሶስተኛ ታድሶን በተግባር እርምጃ። አንደኛው ታድሶ ያስፈለገበት ውድቀት የመጣበትን መንገድ ማወቅ፣ ሁለተኛው ታድሶን ለማግኘት ደግሞ መንገድን ማወቅ፣ ሶስተኛው ታድሶን በተግባር በእርምጃ ማሳየት። ከጸለይን በኋላ አያይዘን እነዚህ ሶስቱ ሐሳቦች በአጭር ጊዜ እንሰማለን፣ እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ብዙ ምስጋና ብዙ ክብር ለስም ይሆን። ያንተ ምሕረት፣ ያንተ ቸርነት፣ ያንተ እረኝነት፣ ያንተ እንክብካቤ በሰላም አኑሮናል። ከዚህ ውጭ አናውቅም። ክብር በሰማይ ክብር በምድር ለስም ይሆን። በጌታ በኢየሱስ ስም እግዚአብሔር ሆይ እናመሰግናለን፣ እጅግ ስለጠበቀን፣ ለእኛ ያንተ ጥንቃቄ ስለበዛ፣ እኛ ስለ እኛ ስለተኛን፣ አንተ ግን ስለ እኛ ደግሞ አልተኛኝ። እግዚአብሔር ሆይ እኛን ለመጠበቅ የማትተኛ የማታንቀላፋ፣ እኛ ደግሞ ስለ እኛ የምንተኛ የምናንቀላፋ፣ እግዚአብሔር ሆይ ተኝተን ባንተ ተጠብቀናል፣ አንቀላፍተን ባንተ ግን ተጠብቀናል። የቃል ኃይል በኃይል ያገኘን፣ ክፉ ሁሉ በስም ስልጣን የተከለከለ ይሆን። እስካሁን ያገለገሉትን ባርካቸው፣ ቀሪ ጊዜ ሁሉ በመገኘት የተሸፈነ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን። ነህምያ ምዕራፍ 1 አካባቢ ላይ የኢየሩሳሌም ቅጥር ፈርሶ ስለነበረ ስለ ቅጥሩ መፍረስ ተቆጭቶ ተሰምቶት አልቅሶ ቅጥሩ ለማደስ የመጀመሪያ እርምጃ ወስዷል። ግን ቅጥሩ ደግሞ የፈረሰው ቅጥር መልሶ እንዳይታደስም ደግሞ በዙሪያው የሚሰሩ ሰዎች ነበሩ። ባለመታደስ ትርፍ ያላቸው ሰዎች፣ የመፍረስን ትርፍ የሚበሉ፣ መፍረሱ የኢየሩሳሌም መፍረስ የሚተርፋቸው ዙሪያ ላይ መታደስ እንዳይሆን የሚታገሉ ነበሩ። ነህምያ ግን ቆርጦ መጥቶ የኢየሩሳሌምን ቅጥር በ52 ቀን ውስጥ አድሶ ጨርሶ አገልግሎት እንዲሰጥ አድርጎ ተመልሶ ሄደ። በዚያን ጊዜ ግን ቅጥሩ እንዳይታደስ ስራው እንዲስተጓጎል እነ ጦቢያ እነ ሰንበለት እጅግ አድርጎ ይከታተሉ ነበር። መደብ ፈጥሮ ጦቢያ አንድ ቀን ደብዳቤ ይጽፋል፣ ሌላ ቀን ገሳም ይጽፋል፣ ሌላ ቀን ሌላው እየጻፈ ያስጨነቁት ነበር። ይሄም ሁሉ ምንድነው? ቅጥሩ እንዳይታደስ ነው። መጨረሻ ላይ ተስፋ ሲቆርጡ የቅጥሩን እድሳት ስራ ከፖለቲካ ጋር አገናኙት። ለምን? ነህምያ በኢየሩሳሌም እኔ ንጉሥ ነኝ ብሎ ትንቢት እያስነገረ ነው ብሎ ለንጉሱ ነገሩት። ንጉሱ ሌላ እኔ እያለው ደግሞ ሌላ ንጉሥ እንዴት ይታወጃል ብሎ በነህምያ ላይ በፖለቲካ መልክ እንዲመጣ። ነህምያ ግን ሰምቼ መጥቻለሁ፣ አይቼ መጥቻለሁ፣ የአምላክ እጅ ከእኔ ጋር ነው። ስለዚህ ይሄን ተሐድሶ ማስቆም የሚችል እጅ
ከፀሐይ በታች የለም አለ። አይቻልም። ከእግዚአብሔር ጋር በዚህ ጉዳይ ተነጋግረናል አለ። ከእግዚአብሔር ጋር በዚህ ጉዳይ ጨርሰናል። ሲቀጥል ከንጉሱም ጋር በዚህ ጉዳይ በደንብ ተነጋግረን ጨርሰናል። ሌላው ደግሞ በተሐድሶ አብሮ ከሚቆሙ ወገኖች ጋር በዚህ ጉዳይ ትልቅ ደረጃ ላይ ደርሰናል። ይሄ ተሐድሶ ከሚታጠፍበት ከፍ ብሏል። ተራ ደብዳቤዎች ስራ የፈቱ ሰዎች ተሐድሶን ሊያስቆሙ አይችሉም ብሎ በቃ የእናንተ ምን ወሬ ይሄ ክፍት ደብዳቤ እንደ ዛሬ ፌስቡክ አይነት ነው። እሱ በሳቱ ፌስቡክ ምናምን ስለሌለ ነው ክፍት ደብዳቤ የሚጻፈው። ኦልሬዲ አሁን ክፍት ደብዳቤ በሚዲያ ላይ ነው፣ በፌስቡክ ላይ በሌሎች ሚዲያ አማራጮች ላይ ነው የሚቀርበው። ያኔ ግን ፌስቡክ ስለሌላቸው ታግሎ በወረቀት ጽፎ አድርሱ ለነህምያ። አንደኛ ተስፋ ቁረጥ፣ ይሄ የምትሰራው ስራ በቀበሮ የሚፈርስ ነው። ሌላው ደግሞ አትወጣውም፣ አትችልም። የሚያስፈራሩ ነበሩ። ነህምያ ደግሞ ይሄ ተሐድሶ አይቆምም። ለምን ልታስቆሙ አትችሉም? ምክንያቱስ ማስቀጠል ከሚችለው ጋር ተነጋግረናል አለ። ሄሎ ማስቀጠል ከሚችለው ጋር አቅም ካለው ጋር ከሚደግፈን ጋር አብሮን ከሚሰራ ከእግዚአብሔር ጋር ተነጋግረናል። ፈቃድ አግኝተናል። ከሰራተኞች ጋር ተነጋግረናል። ከሚሰሩ ከሚተባበሩ ጋር ተነጋግረናል። የማይተባበሩን ግን ሊያስቆሙን አይችሉም አለ። ያን ጊዜ እነ ጦቢያ እድሳቱ ሲያልቅ ተስፋ ቆረጡ። ተስፋ ቆርጦ ደግሞ ሌላ ስትራቴጂክ ፕላን ሰሩ። ነህምያ እድሳትን ጨርሶ ከሄደ በኋላ ጦቢያ በጥላቻ መጥቶ ያላገኘውን ውጤት በፍቅር መጥቶ ለማግኘት ስራ ሰርቷል። እንደ ሰርቷል ከካህኑ ኤልያሴብ ጋር ወዳጅነትን ፈጥሯል። ኢየሩሳሌምን የታደሰውን ቅጥር ከሚያስተባብረው ከዋናው ሰው ጋር ወዳጅነትን ፈጥሮ በጥላቻ ያጣውን ውጤት በፍቅር ለማግኘት መጣ። ከዛ በኋላ አማችነትን ፈጠረ። ከዚያ በኋላ ሸቀጦችን ስራ ጀመረ። ከዚያ በኋላ በኢየሩሳሌም የሌዋውያን፣ የመዘመራን፣ የዘበኞች፣ የበረኞች ከቤተ ክርስቲያን ለሚከፈላቸው ሰዎች አስራትና የተለያዩ አስፈላጊ ነገሮች፣ ዘይት፣ የተለያዩ ጠቃሚ ነገሮች የሚከማቹበትን ዋናውን ቦታ ለራሱ ወሰደ። ከኤልያሴብ ጋር ተነጋግረው እሱ ያን ቦታ ከተቆጣጠረ በኋላ ሌዋውያን፣ መዘመራን፣ ተቆርቋሪው የነበሩ ሰዎች ሁሉ የሚበሉትን አጥተው ድሮ ጥሎ ወደ ወጡበት እርሻቸው ተመለሱ። አሁን ደግሞ ይሄ ሐሳብ ምን ለማግኘት ነው ሲባል ለካ ያነ ቅጥርን አፍርሶ ቅጥር እንዳይሰራ ሲከላከል ቆይቶ ቅጥር ከተሰራ በኋላ ትውልድን የማፍረስ ስራ ይሰራል። ትውልድን በማፍረስ ውጤት ለማግኘት ነው። ትውልድን እንዴት ያፈርሳል? ለሌዋውያን ቀለብ የሚከፋፈልበትን ማዕከል እሱ ይዟል። ስለዚህ ለሌዋውያን ቀለብ አይከፋፈልም። ቀለብ ሳይከፋፈል ሲቀር ደግሞ ሌዋውያን ወደየ እርሻቸው ይሄዳሉ። ስለዚህ አስተማሪ የሌለው ሕዝብ መረን እንደሚሆን ያውቃል። ሌዋውያን ስለ እግዚአብሔር ሕግ፣ ስለ እግዚአብሔር ትእዛዝ፣ ስለ እግዚአብሔር ቃል ሕዝቡን ትውልዱን ያስተምሩ ነበር። አስተማሪዎችን አፈናቀለ። ከዛ በኋላስ ምን አመጣ? የተዳቀለ ጋብቻን ፈቀደ። ሌዋውያን በነበሩ ጊዜ ጋብቻን በጥንቃቄ ነበር የሚመሩት።
ግን ሌዋውያን ደግሞ ከረሃብ የተነሳ ኑሮን ካለመግፋት የተነሳ ወደ የእርሻ ከሄዱ በኋላ ህዝቡን ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ጽድቅ፣ ስለ እግዚአብሔር ቃል የሚያስተምር ሰው አልነበረም። ስለዚህ ህዝቡ ምን ሆነ? የተደባለቀ ኑሮ መኖር ጀመረ። ዋናው ታድሶን ያስፈለገበት የታየው ውድቀት ክፉ ምልክት ምንድን ነው? አንደኛ ህዝቡ ከባዕድ ህዝብ ጋር ያልተገባ ወዳጅነትን መፍጠር፣ የሚጠቅም ይመስላል፣ እያደረ ግን መንፈሳዊ ህይወትን የሚያናጋ፣ እያደረ ግን ከእግዚአብሔር ሐሳብ ወጣ የሚያደርግን ወዳጅነትን ህዝቡ ፈጠረ። ለምን? ይሄ ልክ አይደለም የሚሉ አስተማሪዎች ተፈናቅለዋል። ሌላውስ ኤልያስም ዋና አስተባባሪው ትውልድ እንዲፈርስ በስውር ከሚሰራው ከጦቢያ ጋር ደግሞ በጣም የልብ ወዳጅነት ፈጥረዋል። ስለዚህ ጦቢያ ኢየሩሳሌምን በፊት ቅጥሩን ከውጭ ሆኖ ነበረ እንዳይታደስ የሚታገለው፣ ትውልድን ግን ውስጥ ሆኖ ነበር የሚያፈርሰው። ውስጥ ቦታ ተሰጥቶታል። እሱ ለካ ስራ ይሰራል። ምን አይነት ስራ ነው የሚሰራው ሲባል የዘር ማዳቀል ስራ ነው የሚሰራው። የዘር ማዳቀል ስራ አይሁድ ያልሆኑ ሰዎችን ከአይሁድ ጋር እንዲጋቡ በማድረግ የተወለዱ ልጆች የአይሁድን ቋንቋ እንዳያውቁ፣ የአይሁድን ስርዓት እንዳያውቁ፣ የአይሁድን መጽሐፍ እንዳያነቡ፣ የአዛጦንን ቋንቋ እንዲለማመዱ እና የአዛጦንን ቋንቋ እንዲናገሩ በጋብቻ ላይ ያለውን ገደብ ተላልፎ ከዛም ላይ ቁጥጥር የሌለው ጋብቻ ለትውልድ መፍረስ ምክንያት መሆን የሚችለውን ጋብቻና ዘርን እያዳቀለ የሚጨርስ ጋብቻ አንድ አይሁዳዊ አንድ ደግሞ ያልሆነን የተከለከለን ወይ ከአሞናዊ ወይ ከሞዓባዊ በጋብቻ ይቀላቀልና ይወለዳሉ። ልጁ አይሁዳዊ ለመሆንም ይቸገራል፣ አሞናዊ ለመሆንም ይቸገራል። የዚያ ልጅ ግን የልጁ ልጅ አይቸገርም። ለምን? እሱም አሞናዊ ነው፣ እሱ የሚያገባትም አሞናዊ ትሆናለች። ዘር እያለቀ ነው። ዘርም በማዳቀል አቅም ማሳጣት፣ በዚህ እየሰራ ነው። አንዳንድ ጊዜ ሰው ቀላል ነው፣ አንድ ላይ አብረን ተጋብተን ኑሮ መግፋት እንችላለን፣ እሱ እኔን ይወደኛል፣ እሷ እኔን ትወደኛለች በሚል ያልተገባ ጋብቻ ውስጥ ከተገባ በኋላ መግባት ይቀላል ጋብቻ ውስጥ። ነገር ግን መውጣቱ ደግሞ ከጋብቻ ውስጥ አይቻልም፣ ከባድ ነው። ወደ ጋብቻ በፍቅር ይገባል፣ ከጋብቻ ግን በፍቅር አይወጣም። መዓት ነገርን ነው ነካክቶ የሚወጣው። አንዳንድ ጊዜ ልጆች እንኳን ተወልዶ አባት ወደ ራሱ እምነት አድርጎ ስያሜ ሊሰጥ ይፈልጋል።
እናት ሌላ ከሆነች አይ የዚህ ልጅ ስም በእኔ እምነት በኩል ነው መሰየም ያለበት ትላለች። አባት እሁድ ልጁን ቸርች ይዤ እሄዳለሁ ይላል። እናት ደግሞ የኔ ቸርች አርብ ነው ትላለች። አንድ ልጅ ይሰቃያል። የአባት ስያሜ፣ የእናት ስያሜ፣ የአባት ቸርች፣ የእናት ቸርች። አንዱ ኮፍያ ያድርግ ይላል፣ አንዱ ነጠላ ይልበስ ይላል፣ አንዱ መጽሐፍ ይያዝ ይላል። ልጁ መጫወቻ ጌም ሆነ በቃ። ይሄ ጋብቻ የሚያመጣው ጣጣ ነው። ይሄን ግን ሂሳብ ሰርቶ ነው ጦቢያ የሚሰራው። ጥቂት ሲቆይ ለእግዚአብሔር የሚቆረቆር ትውልድ፣ ጥቂት ሲቆይ ለእግዚአብሔር የሚቀና ትውልድ፣ ጥቂት ሲቆይ የአይሁድን ሕግ የሚያስቀጥል እኔ እግዚአብሔርን ነው ማመልከው የሚል ትውልድ ቀስ በቀስ ከስር እንዲጠፋ ከስር የሚሰራ ነው ሰውየው። አንደኛው መቀላቀል ነው። ሁለተኛው በጋብቻ በነፃነት የዘር ማዳቀል ስራውን የሚሰራው። ከዛ በኋላ ነው በነፃነት በህዝቡ ውስጥ እግዚአብሔርን አለማወቅ፣ በነፃነት ሰው እግዚአብሔርን ባለማወቅ የሚኖረው። ያ ጦቢያ ማን ነው ሲባል ጦቢያ ለካ አሞናዊ ነው። ምን ታሪክ አለው በዚህ ህዝብ ላይ ቢባል ምዕራፍ 2 ላይ ነህምያ ምዕራፍ 2 ላይ ቁጥር 19 ላይ ቅጥሩ እንዳይታደስ የታገለ ሰው ነው። ታድሶ እንዳይመጣ የታገለ ሰው ነው። ኢየሩሳሌም ቆሻሻ መጣያ ሆና እንድትኖር የታገለ ሰው ነው። ለኢየሩሳሌም መልካምን የሚያስብ ሰው በመጣ ጊዜ ታድሶ እንዳይቀጥል አቅሙን ተጠቅሞ የታገለ ሰው ነው ይሄ ሰው። ስለዚህ የታድሶ ዋነኛ ጠላት የሆነ ሰው ነው። የሚገርመው ደግሞ ታድሶ የቅጥሩ እድሳት ካለቀ በኋላ በታደሰ ቅጥሩ ውስጥ ዋና ክፍል ደግሞ የያዘው እሱ። በመጀመሪያ ቅጥሩ እንዳይታደስ፣ በመጨረሻ ደግሞ ትውልድ እንዳይታደስ የሚሰራ ቀላል አይደለም። ረጅም ጊዜ ይዘን ብናወራ ረጅም ነገር ይወጣል። ሰውየው 2 ነገር 3 ነገር ላይ ነው የሚሰራው። አንደኛ በዘር ማዳቀል ላይ ነው የሚሰራው። ላላንቲቲ ጣይሲ ገነው ኮይስ አየተው አይሁዳ ጌቴሽን ተደሮ ኤሪክ ጋናዳም አዋ ባጋራ አይሁዳ ተዲ ኮነ ዳይሬክት ግን ታየ ግዱኩ ታዋይ ግደና ግዲ ሄጌተና ኢዳሮ ደጥያ ባቶ አጀንዳ ግደና ጊያ የለታ ደምዲ ዘር ማዳቀል ሲቀጥል ቋንቋ ማጥፋት ቀላል አይደለም። ቋንቋ ማጥፋት ለምን? እነዚህ አይሁድ የሚጠቀማቸው ቋንቋዎች በአይሁድ ታሪክ በአይሁድ መጽሐፍ ነው የተጻፉት። ስለዚህ እነዚህን የማያውቅና ማያነብ ትውልድን ግን አዞጠነኛ ደግሞ ጠንቅቆ የሚያውቅን ያመጣና በአዞጠውን ቋንቋ የተጻፈውን አንብቦ ከዛ መረዳትን አግኝቶ የእውነተኛ ሕግ ያለበትን መጽሐፍ ማግኘት የማይችልበት አሰራር ነው ከቋንቋ ጋር። ይሄ ውድቀቱ የመጣበት መንገድ ነው። የእግዚአብሔር ሕግ በሰዎች ዘንድ ቸል እንዲባል ሰው ስለ እግዚአብሔር ሕግ ምንም አይነት ደንታ እንዳይኖር የእግዚአብሔር ቃል እንደዚህ ይላል ሲባል ሰው ብዙም እንትና ከተናገረው እኩል ወይ አሳንሶ በዚህ ሐሳብ የመጨረሻው የሰንበት ገበያ ነው።
ይሄንን የሚሰራው ጦቢያ ነው። የራሱ ትልቅ ሸቀጥ አለው። ስለዚህ ሰንበት ደግሞ በአይሁድ ስርዓት የአምልኮ ነው። ሰው ለእግዚአብሔር ጊዜ የሚሰጥበት ነው። ሰው በንግድ ውጥረት ውስጥ የሚኖርበት ቀን አይደለም። ሰው በተለያዩ ማህበራዊ ነገሮች ውስጥ እየተሯሯጠ የሚውልበት ሳይሆን ሰንበት ሰው ለእግዚአብሔር ጊዜ ሰጥቶ ተረጋግቶ የጋራ አምልኮ ከእግዚአብሔር ጋር ከህዝቡ ጋር የጋራ ጊዜ፣ የጋራ ዝማሬ፣ የጋራ ቃል፣ የጋራ ጸሎት፣ የጋራ አንድነት የሚደረግበት ቀን ነው ሰንበት። ደርግም ይህን ተሞክሮ ተጠቅሟል። ቤተክርስቲያንን ከዘጋ በኋላ ምን ይሻላል የሚለውን አሰበ። ህዝቡ ማዋያ የለውም። ቤተክርስቲያንን የለመደ ሰው አንድ ቀን ሙሉ የት ይዋል ሲባል በየአካባቢ ጥሩ ገበያ ይሆናል። ሰውን ስራ ይለውጣል። ስለዚህ ሰው እሁድ ይዝናና፣ ይብላ፣ ይነግድ። በጣም በመዝናኛ የተሞላ ገበያ በየሰፈሩ መኖር አለበት። እርድ ያለበት ገበያ፣ አልኮል መጠጥ የሚቀርብበት ገበያ መኖር አለበት። አሁንም አስታውሱ፣ አንዳንድ አካባቢዎችን ሽባ አድርጓል ያ ገበያ። አሁንም አንዳንድ አካባቢ ከቀኑ 5 ሰዓት አካባቢ አምልኮ ይጀመራል። ሰው ተሯሩጦ ደክሞ ነግዶ ወይ በዛው ይቀራል፣ የቻለ ይደርሳል። አሁንም አንዳንድ አካባቢ ኮንፈረንስ እንኳን ስንሄድ የጠዋት ኮንፈረንስ ካለቀ በኋላ ከሰዓት ገበያ ነው ተብሎ ኮንፈረንስ ከሰዓት የለም። ይህን ደርግም ተጠቅሞበታል። የሰራዊት ጌታ እግዚአብሔር ግን መንፈሱን ሽባ እያደረገ በእውነት ህዝቡ እግዚአብሔርን እየወደደ ነው። ኤልያሴብ ግን ከጦቢያ ጋር ይህን ሸቀጥ ከፍቶ ሰንበትን ኢየሩሳሌም ላይ ንግድ አጧጥፎ ይነግዳሉ። ከዚህ የተነሳ ሰንበት አምልኮ የለም፣ ግን ሰንበት በጣም በገቢ የታጨቀ ንግድ አለ። ህዝቡ ገቢ ካገኘና ምግብ ከበላና ከተዝናና የእግዚአብሔር መኖር አለመኖር አይሰማው። ይህን አድርጓል። ህዝቡን ከእግዚአብሔር ጋር ለማፋታት ለህዝቡ ስራ ሰጥቷል። ገቢ ታገኛላችሁ ብሏል። ኢየሩሳሌም ላይ በነፃነት ተንቀሳቀሱ ብሏል። ሁሉም ሰው አሳ ነጋዴ፣ በሬ ነጋዴ፣ በግ ነጋዴ፣ ሁሉ ነጋዴ ኢየሩሳሌም እሑድ ላይ ቀውጢ ናት ሰንበት። አንድ አምልኮ የለም፣ አንድ ዝማሬ የለም፣ አንድ ቃል የለም። ተናጋሪዎችም ተፈናቅለዋል፣ ሰሚዎችም ጀዝበዋል። የተሐድሶ መንገድ፣ ወደ ተሐድሶ መንገድ እንገባለን። በዚህ ላይ ታዲያ ተሐድሶ እንዴት ይመጣል? ወደ ምዕራፍ 8 እንሄዳለን። ምዕራፍ 8 እንሄዳለን። የተሐድሶ መንገድ ሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማኅበሩ በወንዶችና በሴቶች አስተውሎም በሚሰሙት ሁሉ ፊት አመጣው። በውሃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡ ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበረ። ጸሐፊውም ዕዝራ ስለዚህ ነገር በተሰራ በእንጨት መረባረብ ላይ ቆሞ ነበር። በአጠገቡ መታትያ፣ ሸማይ፣ አናያ፣ ኦርዮ፣ ኬልቅያስ፣ መጻያ፣ በቀኙ በኩል ፌዳያ፣ ሚሳኤል፣ መልኪያ፣ ሐሱም፣
ሐሽባዳን፣ ዘካርያስ፣ ሜሱላም በግራው በኩል ቆሞ ነበረ። ዕዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍቶ ለእግዚአብሔር ሰገዱ። ደግሞ ኢያሱና ባኒ፣ ሰራቢያ፣ ያምን፣ አቁብ፣ ሰባታይ፣ ሆዳ፣ መሰዋ፣ ቆላጥስ፣ አዛርያስ፣ ዮዛባት፣ ሃናን፣ ፌልያ፣ ሌዋዊ ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበረ። ሕዝቡም በየስፍራቸው ቆሞ ነበረ፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበረ። ሕዝቡም የሚነበበውን ያስተውል ነበረ። ታድሶ እንዲመጣ ሕዝቡ የእግዚአብሔር ቃል ሌዋውያን በመፈናቀላቸው ምክንያት ለረጅም ጊዜ በሕዝቡ ጆሮ ያልተነበበ ነገር ግን ለሕዝቡ የተጻፈ ሕዝቡን ለማነጽ፣ ሕዝቡን ለመመለስ፣ ሕዝቡን ከእግዚአብሔር ጋር ለማስቀጠል፣ መንፈሳዊ መሰረትን ለመገንባት የተጻፈው የሕጉ ቃል ከጦቢያ የተነሳ ሌዋውያን አስተማሪዎቹ ምግብ ተቸግሮ ወደ እርሻ ከመሄዳቸው የተነሳ ሳይነበብ ለረጅም ጊዜ የቆየ የተረሳን የእግዚአብሔርን ቃል አንድ ከፍ ባለ ድምፅ፣ ሁለት ከፍ ባለ ቦታ ላይ ቆሞ በእንጨት መረብርብ ይላል ማድረግ ሰርተዋል። ከፍ ያለ ማድረግ ሰርቷል። ከፍ ባለ ድምፅ ደግሞ ሴቶችና ወንዶች አስተውሎ መስማት በሚችሉት ፊት ረጅም ሰዓት ተነበበ። ምንም ትርጉም ሳይኖር ቁጥር 1 እንደዚህ ይላል፣ ቁጥር 2 እንደዚህ ይላል ሳይባል ዝም ብሎ ተነበበ። ሄሎ ምንም ሳይኖር ግራና ቀኝ፣ እነዚህ በስም ያነበብኳቸው ሰዎች ግራና ቀኝ ያሉ ቀላል አጃቢዎች አይደሉም። ለቃሉ ክብር እንደዚህ በጥንቃቄ ፕሮቶኮል ቆመው እየተነበበ ለካ ቃሉ ሲነበብ ሕዝቡ ከቃሉ ውስጥ አለመታዘዙን እየሰማ ነው። መውደቁን እየሰማ ነው። መደባለቁን እየሰማ ነው። ልክ ሳይሆን መቆየቱን እየሰማ ነው። ቃሉ ይናገራል፣ ይነበባል። ሕዝቡ ማልቀስ ጀመረ። ያለምንም አስተርጓሚ ሕዝቡ ያለቅሳል። አለቀሰ። ሕዝቡ አለቀሰ። ቁጭ ብሎ ለመስማት ተዝናንቶ የተወ ሕዝብ 6 ሰዓት የሚያክል ቆመ። ፀሐይ ላይ ወገቤን ሳይል፣ ከዚህ በላይ አልችልም ሳይል፣ ጉዳይ አለ ሄዳለሁ ሳይል ተጠማ ሕዝቡ። የሕዝቡ መንፈሳዊ መሰረት ተናግቶ ነበርና እግዚአብሔር ቃል ሲነበብ በሕዝቡ ውስጥ የመረዳት አቅምን ይጨምራል። ሄሎ ሕዝቡ ያለበትን አድራሻ የእግዚአብሔር ቃል ይናገራል። እያንዳንዱ ሰው ያለበትን ድካም፣ እያንዳንዱ ሰው ያለበትን ውድቀት፣ እያንዳንዱ ሰው ያለበትን ድካም የእግዚአብሔር ቃል ሲነበብ ሰውየው ድካሙን እያየ ነው። ሰውየው መውደቁን እያየ ነው። ሰውየው ለካ አለመቻሉን እያየ ነው። ሰውየው ልክ ባልሆነ ቦታ መቀመጡን እያየ ነው። አለቀሰ፣ ተወጋ። ይህ ቃል የዛሬው ለእንትና መጣ አልተባለም፣ ለሕዝቡ ሁሉ መጣ። ሕዝቡን ሁሉ አገኘው። ለካ ሕዝቡ ሳይታዘዝ መቆየቱን ተረዳ። ተደባልቆ መቆየቱን ተረዳ። እግዚአብሔርን ቸል ብሎ መቆየቱን ተረዳ።
አለመቀደሱን ተረዳ። በድፍረት ውስጥ መንቀሳቀሱን ተረዳ። ቃሉ ጋር እንደተጣላ ተረዳ። ከዛ በኋላ ህዝቡ ጮኸ፣ አለቀሰ። ሳይሰግዱ የቆዩ ህዝቦች ስግደት ለሚገባው እግዚአብሔር ሳይሰግዱ ቆይቶ ስለ ስግደት መመሪያ የሚሰጡ ሰዎች ተፈናቅሎ መጽሐፉ ተዘግቶ በአገልጋዮቹና በመጽሐፉ ቦታ ሌላ ሸቀጥ ገብቶ ሌላ ሸቀጥ ያደነዘዘው ህዝብ የእግዚአብሔር ቃል ሲበራለት ሲከፈት ሲነበብ ከማይጠቅም ሸቀጥ እየወጣ ሄሎ ሐሳቡ እየወጣ በአስተሳሰብ እየወጣ በተግባር እየወጣ እግዚአብሔር ተበድሏል እያለ ምንም ንሳጥር የለም እኮ ህዝቡ ከዛ ላይ እግዚአብሔር ተበድሏል እያለ እየጮኸ ይመጣል። ከዚህም እግዚአብሔር ተበድሏል እኔ በድዬዋለሁ ያለ እየተደፋ አቤት ለእግዚአብሔር የቆየ ክብር እየተከማቸ እየተሰጠ ከወለድ ጋር ለእግዚአብሔር ክብር ሳይሰጥ የቆየ ክብር የተከማቸ ክብር ባዕድ የበላውን ክብር ለእግዚአብሔር ሲመልሱ የታድሶ መንገድ የእግዚአብሔር ቃል ነው። ቃሉ ሲነበብ የወደቅንበትን አድራሻ ምልክት ያደርጋል። ከዛ በኋላ ሰው እኮ ዝም ብሎ እከለ ነው አይልም፣ ቃሉ ነው ይላል። ሶስተኛው መደብ ላይ ደረስኩ። የተግባር እርምጃ ታድሶ ስለመታደስ አውቀን ምገርም ነው በእውነት ታድሶ አስፈላጊ ነው ብለን የምንተውበት አይደለም። ታድሶ በእርምጃ በተግባር መታየት ያለበት ነው። ከዛ በኋላ ነው መጽሐፉ ሲነበብ 13 ላይ ተመልከቱ። ወደ 13 ነው። በዚያም ቀን ይላል መጽሐፉ በተነበበ ቀን በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። ከዛ በኋላ ጦቢያ ደግሞ ምንድን ነው? አሞናዊ ነው። እንዳይገባ ሲባል እሱ ለካ ጓዳ ነው ያለው። እናት ሰነድ ላይ እንዳይገባ ነው ያለው። እንዲገባ ያደረጉ ሰዎች ሌላ መዝገብ ሰርቶ ነው እንዳይገቡ ይላል መጽሐፉ ላይ የተገኘው። በተግባር ደግሞ ገብቶ ተገኝቷል፣ ተጋብቶ ተገኝቷል። ለምን? የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። ለምን ይገባሉ አለ? እንዳይገቡ ለምንድን ነው የተከለከሉት አለ? ይሄ ዘር እንዲጠፋ የሰራ ህዝብ ነው አለ። አንደኛ እንጀራ በመከልከል ውሃ በመከልከል በረሃብና በጥም ስም ሳይወጉ ሳይገጩ እንዲሞቱ ነው። ሁለተኛው እምቢ ካሉ ደግሞ ጠንቋይ በግዢ አምጥቶ ህዝቡን ይርገምልኝ፣ ይሄ ህዝብ ባንተ አምላክ ስም እንዳይቀጥል፣ ህዝብ አመድ እንዲሆን አፈር እንዲሆን አቧራ በሆነው ተኖ በኖ እንዲጠፋ ይርገምልኝ ብሎ በለዓምን በገንዘብ ገዝቶ ያመጣ ዘር እኮ ነው ይሄ። ስለዚህ አትቀላቀሉ፣ ጥሩ አይደሉም። እግዚአብሔር እንጂ እርግማናቸውን
ወደ በረከት የለወጠው እነሱማ እርግማንን ተኩሶ ነበሩ። እኛ ጋር ነው የከሸፈው። ያዘኑ አይደሉም። ተራራን ይዞ እርግማን ተኩሰዋል። ነገር ግን እኛ ጋር መጥቶ እንዳያርፍ የኛ አምላክ ደግሞ እርግማናቸው ለበረከት ለወጠው። ስለዚህ የተግባር እርምጃ ከመደባለቅ መለየት ነው። የተግባር እርምጃ የታድሶ የተግባር እርምጃ መስማት አይደለም፣ መገረም አይደለም፣ ከመደባለቅ መለየት። የሆነ መደባለቅ እድገት ይመስላል አንዳንድ ጊዜ። በሁሉ ሰው የተወደድን ያስመስለናል። ነገር ግን መደባለቅ እያደርን ዋና ነገራችን እንድናጣ ያደርጋል። እየተደባለቅን በሄድን ቁጥር እየደከምን እንሄዳለን። እየተደባለቅን በሄድን ቁጥር እየሰጠምን እንሄዳለን። መርከብ በውሃ ላይ ይሄዳል። ውሃ ግን ወደ ውስጡ ከገባው ደግሞ ይሰምጣል፣ አይሄድም። በውሃ ላይ ይሄዳል እንጂ ውሃ በሱ ላይ አይሄድም። ዓለምን ተጠግተን ዓለማዊነትን ተጠግተን ተግባብተን መኖር ከጀመርን እያደርን እየደከምን እየፈረስን መንፈሳዊ መሰረታችንን እያጣን ባክ ግድ የለም ወደ ማለት እያደገን ዓለማዊነትን እየተለማመድን ዓለማዊነትን መለማመድ ደግሞ ሳይከብደን ኖርማል አድርገን መኖር እንጀምራለን። ኖርማል በቃ መኖር ይቻላል። ስለዚህ የተሐድሶ እርምጃ ከመደባለቅ ምን መለየት። በጊዜ መለየት ጥሩ ነው፣ ግን ረጅም ጊዜ ከበላብን ወደ ኋላ መመለስ እንኳን ይከብደናል። ስለዚህ የሚቀርበን ዓለማዊ መሆን ነው የሚሆነው። ዓለማዊነት ጋር ብዙ ኖረን ከሆነ ብዙ ነገር አለን ማለት ነው። ከዓለማዊነት ጋር በብዙ ነገር ተያይዘናል ማለት ነው። ብዙ ሀብት አከማችተናል ማለት ነው። ብዙ ወዳጅነት ፈጥረናል ማለት ነው። ስለዚህ ከዚህ ዓለማዊነት ተመለስ ሰው ሲባል ለካ አጭር መንገዱ ሙሉ በሙሉ ዓለማዊ መሆን ነው እንጂ መመለሱ በጣም ይርቃል። እስቶ አሳይ ኢየሱስ አግሻው ሀጋ አጋጊኒ ኢየሱስ አግሻው ሀጋ አጋናፈ ኢየሱስ አጋና ያገስ አይስጌኮ ታዱሰሳ ያይቻሲ አኮሲሚዮ ተው ዳሮ ባይ ካሰሪዮ ግሻው ማቲዳሳ አጋው ገላጋና ዲዲ ዓለማዊነት እስኪያሳዝነን ዓለማዊነትን መለየት እስከሚያሳዝነን እንዴት ለያዋለው ይሄን ያህል ዘመን አብሬ መጥቼ ብለን አንዳንድ ጊዜ አጋንንት እንኳን ውጣ ተብሎ ሲጠየቅ አስተምሬያለሁ ይላል። ከስምንተኛ ጀምሮ አስተምሬያለሁ። ለካ ብዙ ክፍያ ከፍሎ ስለቆየ ይገባኛል ጥያቄ ያቀርባል። ዓለማዊነት ጋር ረጅም ጊዜ ከቆየን አይለቀንም። ይገባኛል፣ ብዙ ነገር አብረን አፍርተናል፣ አብረን በልተን ጠጥተናል። ከዚህ በኋላ ወደ ኢየሱስ መመለስ ወደ እግዚአብሔር መመለስ ይርቅብሃል። የሚቀርበው የቀረውን ሂሳብ ሰርተ ወደዚህ መመለስ ነው ይላል። ይጋበደ እንዳጋና ሲቶ ቀሪባ ጋሱ አሳይ ጦሳ ፈሻይት ያገስ ቀሪባ ጋሱ ጎዳ ቆፋይ ገለዶ አሳይ ጎዳ ጋሶን ወገባ ፈሻይትስ ጎዳ በደሮ ገሊበና አሳይ ቀሪባ ጋሶን ጎዳ ፈሻይትስ መለየት ካለብን መለየት ነው። ዛሬ መለየት እንኳን ካልቻልን እስከ ነገ ድረስ ስርጭቱ ከፍ ይላል። ከነገር አላችሁ ዛሬ መለየት እንኳን ካልቻልን እስከ ነገ ድረስ ሌላ ቦታ ይዞ ይጠብቃል እስከማንላቀቅ።
ዓለማዊነት እኮ እኛ እንዳንኖር ብንኖር እንኳን ዓለማዊ ሆነን እንድንኖር የሚፈልግ ነው እንጂ መንፈሳዊ ሆነን እንድንኖር የሚረዳን ዓለም የለም። ዘማሪ ሆነን ሰባኪ ሆነን ጸላይ ሆነን የጌታ ሆነን ለጌታ ተሰጥተን እንድንኖር አቅም የሚሰጠን ዓለም የለም። ግን ከእግዚአብሔር ጋር ያለንን ህብረት የሚያንሸራሽር ዓለም አለ። ሁለተኛው ነህምያ መጥቶ እኮ ተናደደ። ታድሶ እርምጃ ማለት በእርምጃ የተሞላ ነው። በእርምጃ የተሞላ ነው። ጦቢያ ጋር መጣ። ነህምያ መጣና የት ነው? ቁጥር 8 ላይ እጅግም አስከፋኝ ይላል። የጦቢያንም የቤቱ ዕቃ ሁሉ ከጓዳ ወደ ውጭ ጣለው ይላል። በሰራተኛ እንኳን አላስጣለም። ጦቢያ እኮ ተደራጅቶ የሚመች ዕቃ አስገብቶ እኮ ነው ደረጃን ጠብቆ ይዛ የሚኖረው። ወዲያው ነህምያ መጣና አስቀንጥሮ የሚጠቀማቸው ዕቃዎችን ሁሉ ወደ ውጭ ጣላቸው ይላል። ጦቢያን ምን አደረገው? አስወጣው። ቦንቺ ድጋሽ ጦቢያ ግቤነካ አመናጭቆ ሂዶታ። አንተ ከገባ በኋላ ነው ቀውሱ የተፈጠረው። አንተ ነህ የሌዋውያን ቀለብ ግራ እንዲጋባ አድርገህ ሌዋውያን ወደ እርሻ እንዲሄዱ ያደረግ። አንተ ነህ ትውልድ እንዲዳቀል ማዳቀል እየሰራ እዚህ ግቢ ውስጥ አለ። በፍጥነት ይዞ ውጣለው፣ አወጣው፣ ዕቃውንም ጣለው። በአክብሮት በመኪና አላስጫንም። ተጥሎ የሚሰበር ዕቃ እንኳን ቢኖርም ነህምያ አይራራም። ይሄ ይሰበራል ምናምን ድራሹ ይሰበር ይላል። ውድ ዕቃ ነው አላውቅም። ይሄ የተቀመጥክበት ቤት ያለውን ዋጋ አታውቅም አንተ። ሂዱ ጣለው። ከዛ በኋላስ ጽዳት ሰራተኛ አስገባ። ጦቢያ የኖረበትን ሽታ እንኳን ለማጥፋት። ሃሌሉያ! ቀለም ለመቀየር ቀለሙን ጭምር። ይሄ ጦቢያ የቆየበት ቀለም መቀየር አለበት። ምክንያቱም ጦቢያ ለቤተ መቅደስ የሚሆን ቀለም ቀብቶ አይደለም የሚኖረው፣ በራሱ አስቦበት ነው። ስዕሎች ሁሉ አሉ፣ የጦቢያው ፎቶች ሁሉ አሉ። እነዛውን ጥረጋለ። ጽዳት ሰራተኛ አስገባና አጥሏል። ተግባር ነው። ይሄ መጸዳት አለበት ብሎ ቀለል አድርጎ አይናገርም። እሱን አስወጣ፣ ዕቃውንም አስወጣ። ጽዳት ሰራተኞችን ግቧል። ከጸዳ በኋላ የእግዚአብሔር ቤት ዕቃ አስገባ ይላል። ሃሌሉያ! ቦታውን ለባለቤቱ መመለስ፣ ቦታውን ለታለመለት ዓላማ መመለስ፣ ከዓላማ ውጪ በቦታው ላይ ያለውን አገልግሎት መከልከል። ይሄ ቀላል ነው። ይሄ የቆየ ሰውዬ እኮ ነህምያን ሊያስመታ ሁሉ ይችላል። አቅም ያደራጀ ሰውዬ ነው። ከነ ኤልያሴብ ጋር ደግሞ አማች ነው። ደግሞ ንግድ ፍቃድ የሚሰጥ ነው። እዛ ሰንበት ገበያ ላይ ብዙ ሰው አለው። ነህምያ ግን ይህን ሰንበት ገበያ ከመበተነ በፊት ሰውየውን ሊበትናል። በተነው እዚህ ያለው ሄዱታ ሰነድ ማታውቅ እዚህ 13ኛ ላይ አላየህም? አይገቡም ይላል። ከየት ይገባ አንተ ያለ ለካ ህገወጥ ነው የገባው። ህገወጥ የገባውን አስወጣ፣ ዕቃውን አስወጣ፣ አጸዳ ቤቱን። ከዛ በኋላ ቦታው ላይ መኖርና ለቦታው አገልግሎት የሚሰጠውን ዕቃ አስገባ። ሰዎች ከዛስ በፊት ያ ቤት የተሰራበትን ስራ ቤቱ ላይ ጀመረ። አስራት አምጡ አለ፣ ስጦታ አምጡ አለ፣ ወይን አምጡ፣ ዘይት አምጡ፣ ብር አምጡ፣ ወርቅ አምጡ። የተዘጋው ቤት ተከፍቷል። የተቋረጠው አገልግሎት ተጀምሯል። እዚህ ላይ አገልግሎት የሚሰጥ ህገወጡ ተባሯል። ማስታወቂያ ሰራ። ከዛሬ ጀምሮ
አስራት የሚሰጡበት ዘይት የሚሰጡበት ለእግዚአብሔር ቤት አገልግሎት ስጦታ የሚሰጡበት ቤት ተዘግቶ የነበረው በይፋ ስለመከፈቱ እናበስራለን። ቦታውን ይዞ ሲያጉላላ ሲያንከራትት የነበረው ጦቢያና ማህበሩ ተበትኗል። ህዝቡ ሆ ብሎ አስራት ይዞ፣ ህዝቡ ሆ ብሎ ዘይት ይዞ፣ ህዝቡ ሆ ብሎ እህል ይዞ ሲገባ ከዛ በኋላስ አስተባባሪ መርጧል ይላል። ታማኞችን መርጦ አገልግሎቱን ቀጥሏል። ከዛስ ወደ እርሻ የሄዱትን ሌዋውያን ነገሩ ተስተካክሏል፣ ወደ መደበኛ ስራችሁ በአስቸኳይ ተመለሱ፣ ያባረራችሁ መንፈስ ተባሯል። ቦታችሁን የተቆጣጠረ መንፈስ ቦታ ለቋል። ወደ ቀድሞ አገልግሎታችሁ፣ ወደ ሌዋዊነታችሁ፣ ወደ ማስተማራችሁ፣ ወደ ስራችሁ፣ ወደ መገሰጻችሁ፣ ህዝቡን ወደ እግዚአብሔር ወደ መመለስ አገልግሎታችሁ በአስቸኳይ ተመለሷል። ሌዋውያን ሁሉ መጽሐፉን ይዞ ከእርሻ ቦታ እግዚአብሔር ሆይ ይህም ቀን አለ እንዴ? እንትና አቤት ተጠርተናል። ምን አገልግሎቱ ተጀመረ። ምንድነው? ጦቢያ ተባረረ። ሌላ ምንድነው? ቤቱ ተጸዳ። ሌላ ምንድነው? አገልግሎቱን ለማስኬድ ጤናማ አስተባባሪዎች ተሾመዋል። ሌላ ምንድነው? ቀለባችን ወደ ቦታው ተመልሷል። ሌላው ምንድነው? የእግዚአብሔር ቃል ከፍ ባለ አደባባይ ላይ እንዲነበብ ተፈቅዷል። እርሻ ላይ የቆዩ ሰዎች የኑሮን ለመግፋት ዕለተ እንጀራን ከእርሻ ለማግኘት ሌዊ ሆኖ ካህኑ ነው አገልጋይ ሆኖ መልእክት ያላቸው ነገር ግን ቀለባቶ የተባረሩ መጡ። ተጎሳቁሎ ከነበሩበት መጡና መጽሐፉ አነበቡ። መጽሐፉ ተነበበ። ህዝቡ ራሱን አየ። ህዝቡ በንስሐ ተመለሰ። ስግደት ለእግዚአብሔር ተሰጠ። ተግባር እርምጃ። ሌላስ? ሰንበት ገበያ ናይም ያመጣና ማን ነው እዚህ ሰንበት ገበያ የሚያስተባብረው? ዋናው አስተባባሪ ጦቢያ ነው። በቃ አስተባባሪው አንስቻለሁ። ገበያ የለም አለ አንድ ሰው አለ። በፊት ተከብቶ ነበር የሚነገደው። አንድ ከተማ ይዘጋል ይከፈታል፣ ቀላል አይደለም። በዛ ልክ ከተማው ለሰንበት ንግድ ክፍት ይሆን ነበር። ናይም ያመጣና ጥበቃዎች ይቀየረ ጥቅም ምናምን እየበሉ ከሰንበት ገበያ ጋር ትስስር ያላቸውን ጥበቃዎች ቀየረና ሌላ ጥበቃ አስቀመጠና ሁለተኛ ይሄ በር ሰንበት ላይ አይከፈትም ማለት ለንግድ አይከፈትም ማለት ዝጋው አለ። ዘጋ። ገበያ የለመዱ ሰዎች አንድ ቀን መጥቶ ከግቢ ውጪ ሲነግዱ አድሮ ነበር። አንድ ቀን የሚያመጣና እዚህ ምን ትሰራላችሁ አለ። አይ ቤቱ ዝግ ስለሆነ ግቢው ኢየሩሳሌም ቅጥሯ ዝግ ስለሆነ ህዝቡ ደግሞ ደንበኞቻችን ስለፈለጉ እኛ ከውጪ እየነገድን ነው አለ። ነው አው ቆይ ሀጋኳዮስ ቁጥር 20 ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጪ አድረው ገበያ አድርጎ ነበረ። ገሰ ካሬራ ዘልያዶ ምርቱ ነው ገዘጋ ይገወጥ ሰው ምጭሊ እነዚህ እኔም ገሰ አስመክ ሰከርሁባቸውና በቅጥሩ ውጪ ለምን ታድራላችሁ? እንደገና ቢታደርጉ እጆችን አነሳባችኋለሁ። ሄገሺ ሎቤ ና አንቶ እንተና ታሶ እንደሚኮገስ እንተና ራሳይከሽ እንተና ሸዋና ይወገ ሀቺ አሳያስ ወንቶ ሰው አንተ እንተና ደምቆ የሚጠብቃቸው እርምጃ ነው አሏቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ዱትርግስ ሃሌሉያ
ተሐድሶ ማለት በጥቅምም ላይ የሚመጣ ነው። ንግድ ጥቅም ነው። ንግድ ገቢ ነው። በገቢ እንቅስቃሴ ላይ ተሐድሶ ለካ ስልጣን አለው። ተሐድሶ አላስፈላጊ ገበያ የመበተን ስልጣን አለው። ጸሎታችን ደክሞ እንጂ አዋጪ ነው ብሎ ወላይታ ላይ ዳንስ ምሽቶችን አዋጪ ነው ብሎ ወላይታ ላይ ቀን ዝግ ብሎ ማታ እስከ ምሽቱ አዳሩን ሁሉ አጋንንት የሚጨፍርበትን ቤት ባልሰሩ ነበር። ነገ ዞሮ ውጤቱ ያገኘናል። ውጤቱ ትውልድን ይሰብራል። ለሰውየው ገቢ ቢሆንም ለትውልድ ግን ስብራት ነው። ልጆችን ከሀገር ውጭ በተሻሉ ትምህርት ቦታዎች እሱ እያስተማረ የሌላው ወጣት ደግሞ በሱ ቤት እየጨፈረ እንዲጀዝብ፣ ጋብቻ እንዲፋታ፣ ኢኮኖሚ እንዲቃወስ፣ ለሱ ገቢ ሲባል ትውልድ እንዲሰዋ ስራ ሂሳብ ሰርቶ ይመጣል። እጆቻቸውን አንድ ጊዜ አንሱ። ይሄ ቀላል አይደለም፣ ገቢ አይደለም፣ ኪሳራ ያለበት ትውልድን የሚያከስሩ ገቢዎች ጭምር እንዲቆሙ ነው መጸለይ። ትውልድን ከስር የሚያጠፉ የትውልድን እድል የሚያበላሹ እንዳይማር እንዳይሰራ የሚያደርጉ ኑሮን በሰላም እንዳይመራ የሚያደርጉ ተስፋ የቆረጠ ሞትን ጋር የተለማመደ ትውልድ የሚያደርጉ እነዚህ ገቢዎች መዘጋት አለባቸው። በእውነት እንጸልያለን፣ እግዚአብሔር ይሰማናል። የማይጠቅመን ትውልድን የሚያፈርስ መንፈስ ይፍረስ። አሜን። እጆቻችሁን አንሱ። ትውልድን የሚያፈርስ የትኛውም ነገር ይፍረስ። ቀጣይ ትውልድን በጤናማነት እንዳይቀጥል ትውልድ አፍራሽ መንፈስ፣ ትውልድ አፍራሽ ንግድ፣ ትውልድ አፍራሽ ስትራቴጂ በኢየሱስ ስም ስልጣን ይፍረስ። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ስም እግዚአብሔር ይሰማናል። የሰራዊት ጌታ እግዚአብሔር ይሰማናል። ሰምቶ እናውቃለን። ብዙ ቤቶችን አፍርሷል። ምስክሮች ነን። ያፈርሳል። ለክብሩ የማይሆኑ ይፍረሱ። ትውልድን የሚያፈርሱ ቤቶች ይፍረሱ። ትውልድን የሚያፈርሱ ሀሳቦች ይፍረሱ። ትውልድን የሚያፈርሱ ገቢዎች ይፍረሱ። ጸረ አምልኮ ትውልድ እግዚአብሔርን እንዳያውቅ ስለ ዘላለም ሕይወት እንዳያውቅ ስለ እግዚአብሔር ቃል እንዳያውቅ የሱስ ባሪያ ሆኑ፣ የመጠጥ ባሪያ ሆኑ፣ የጫት ባሪያ ሆኑ፣ የዝሙት ባሪያ ሆኑ። ጫት ተጫውቶበት፣ ሟርት ተጫውቶበት፣ እድል ፈንታውን ከሟርት ጠይቆ ጀዝቦ ሞቶ ማይጠቅም ኃላፊነትን መሸከም የማይችል ትውልድ እንዲበዛ አካባቢውን በልዩነት ሊመታ የተማረ ኃይል እንዳይወጣ አቅም ያለው ነጋዴ እንዳይወጣ ነገ ቤተክርስቲያን ላይ ጥሩ ሰው እንዳይገኝ ነገ መንግስት ላይ ጥሩ ሰው እንዳይገኝ አካባቢውን ለዘለቄታ ሽባ ለማድረግ አካባቢውን በልዩነት የሚሰራ እንደገና እጆቻችሁን አንሱ። ፎከስ አድርጎ አንዳንድ አካባቢዎች ላይ ወንጌል በሚሰራባቸው አካባቢዎች ላይ በወንጌል በቀደሙ አካባቢዎች ላይ እንደገና የመጣ ጫና በኢየሱስ ስም ይሰበር። አሰራር እየመሰለ አመራር እየመሰለ ስራ እየመሰለ እድገት እየመሰለ ዘመናዊነት እየመሰለ ነገር ግን ሂሳብ የተሰራበት ቀጣይ ጠቃሚ ትውልድ እንዳይወጣ ቤቱን በአገባብ ማያስተዳድር እንዲሆን ለእናት ለአባቱ ሸክም እንዲሆን ለሀገር ለቤተ ክርስቲያን ሸክም እንዲሆን ሸክም የሆነ ትውልድ እንዲበዛ አካባቢው ላይ የሰራ መንፈስ በጌታ በኢየሱስም ይፍረስ። ይፈርሳል። አሜን። ይፈርሳል። አሜን። ይከስራል። አሜን።
አያዋጣውም። አሜን። በኢየሩሳሌም ያለው ገበያ አምልኮን ያዘጋ ገበያ፣ ዝማሬን ያዘጋ ገበያ፣ ለእግዚአብሔር የሚቀርበውን ስግደትን ያዘጋ ገበያ፣ መጽሐፍ ቅዱስ እንዳይነበብ ያዘጋ ገበያ። ያ ገበያ ተዘጋ፣ መጽሐፍ ቅዱስ ተከፈተ። ያ ገበያ ተዘጋ፣ ህዝቡ ወደ ማስተዋሉ መጣ። ለእግዚአብሔር ጊዜ እንዳይሰጡ የከለከለ ገበያ፣ እግዚአብሔር ማስፈለጉን ህዝቡ እንዲዘናጋ ያደረገ ገቢ ተዘጋ። ሃሌሉያ። ተግባር እርምጃ እኮ ነው። ቀላል አብዮት ነው ገበያን መዝጋት። ገበያ ላይ እኮ ሺህ ትርጉም ትሰጣለህ። ይሄ ገበያ ትላለህ። ከግብር ጋር፣ ከመንግስት ጋር፣ ከከተማ እድገት ጋር፣ ከስራ ፈጠራ ጋር ምናምን ጋር ማገናኘት አይቻልም? ይቻላል። ሲቻል ይዘጋ። ለምን? ከሰው ህይወት ጋር ለካ አልተገናኘም። ከእግዚአብሔር ጋር አልተገናኘም። ብዙ ትርጉም አለው። ስንቱ ደሃ በዚህች ቀን እንኳን እንጀራ አግኝቶ በልቶ ልጆቹ የሚመራበት ገበያ ልጆቹን እየመራ ነው። የእግዚአብሔር ቤት ተዘግቶ ልጆቹ ወዴት እየተመሩ ነው? ሰዎች የእግዚአብሔር መንግስት ነው በሰማይ ያለው እንጂ የእንጀራ መንግስት በሰማይ የለም። የመጨረሻ ከዛስ ለካ ነህምያ ሲያየው ቁጥር 28 ላይ ከዋናኛውም ካህን ከኤልያሰብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንባላጥ አማች ነበረ። ከነም ዘንድ አባረሩት። ያክስ ልከና ጋብቻ ኮለስ በሂሳብ የተሰራ ጋብቻ ዘርን ለማዳቀል ለረጅም ጊዜ ለ4 ለ5 ትውልድ የተሰራ ጋብቻ አየና አጠገበ ነበር ይላል። አታለም ምንድነው ጋብቻ? አረ የሰንባላጥ ልጅ እኮ ነው ያገባውታል። ደረይ አጠማማው እንደዚህ አይነት ዘር የሚያበላሽ ዘር ቶሎ አስወግዳል። አባረሩታል። ቀላል ነው። ማውራት ቀላል ነው እንጂ እርምጃ ቀላል ነው። ቁጥር 23 ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሎቶቹ በአዛጦን ቋንቋ ይናገረው ነበረ፣ በአይሁድም ቋንቋ መናገር አያውቁም። ተመልከቱ፣ ማዳቀሉን ተመልከቱ። በዚያ ቋንቋ የተነገራቸው ነው እውነት እንጂ ሌላ እውነት እንዳለ አያውቁም። ከነርሱም ጋር ተከራከሩ ይላል። በጌታ ስም ምን አደረኩ? ተከራከሩ። ቀጥሎስ ረገሟቸዋል። ምን ብሎ እንደረገመ እንግዲህ እርግማን ጥሩ ነው። በሳቱ ያለው ነገር እዚህ ባይኖርም ወይ እግዚአብሔር ያጥፋችሁ። እንደዚህ አይነት ነገር ነው ሲጨመር እርግማን የሚሆነው። ረገሟችሁ ይላል። ከዛስ አያሌዎቹን መተው። ሰዎች ይሄ ጥሩ ነው። ሰውየው ዛሬ ቢኖር ለኛ ሰላም ነው። እዚህ ጉባኤው ዛውን ዛሬ ሰውየው ቢኖር ጌታ ያውቃል። ይሄ ሰውዬ ጭንቅላታችን ሊመታ ይችላል። ጠጉራቸውንም ነጨው። በቃ ክብር አሳጥቶ እኮ ነው። ጸጉር የሰውየውን ጸጉር በእንክብካቤ ያለውን ጸጉር ቦታ ይዞ ያለውን ጸጉር በራሱ ይዞታ የሚኖረውን ጸጉር ደርሶ መንጨት ቀላል ችግኝ አይደለም። ጸጉር ችግኝ ቢሆን ኖሮ ውሃ ጨምረበት መሬቱን ለስልሶ በቀላሉ ትነቅላል።
ጸጉር ችግኝ አይደለም። ሺህ ጊዜ ውሃ ብታፈስበት ስሩን አይለቅም። ይሄን ግን የጠነከረውን በእግዚአብሔር የተመሰረተውን ጸጉር ሰውየው ውጥ አለ፣ ነጨው። ከመምታት አልፎ ጸጉሩን ነጭቶ ይሄ ጸጉሩ የተነጨው ሰውዬ ቢኖር ጥሩ ምልክት አይደለም። በታድሰው ጊዜ ጸጉሩ የተነጨ ሰውዬ የተባለ ይኖራል። ይሄ የተመዘገበ ነው፣ ያልተመዘገበ ያለ። አሜን ሄሎ ይሁንልን። አሜን አሜን። ከመቀላቀል መለየት ይሆነልን። አሜን። ይውጣ። እግዚአብሔር ማይከብርበት ይውጣ፣ ይጽዳ። እግዚአብሔር እንዲከብር የእግዚአብሔር ቤትም በቸልተኞች አይመራም። ግድ በሌላቸው አይመራም። ቅናት በሌላቸው አይመራም። ከሚበላሽ ጋር ከሚስማሙ አይመራም። አንደኛው የውድቀት መነሻ መቀላቀል ነው። የታድሶ መነሻ ጤናማ ንስሐ መግባትና መመለስ ነው። በእግዚአብሔር ቃል መሪነት ንስሐ መግባት ነው። በሰፈር ወሬ አይደለም። ንስሐ በጉርብትና ለመቀጠል በሚያስችል መልኩ ሳይሆን በእግዚአብሔር ቃል መሰረት ንስሐ። ሶስተኛው የተግባር እርምጃ። አስቡ፣ ይሄ እዛ ነው፣ በዛን ዘመን ነው የሆነው። አሁን ከኛ ጋር ብዙ አይገናኝም። ከኛ ጋር በጣም ይገናኛል። ጓዳችሁን ፈትሹ። ከኛ ጋር በቅርበት ይገናኛል። ስራችሁን ፈትሹ። ከኛ ጋር በቅርበት ይገናኛል። ሰፈራችሁን ፈትሹ። አጭር ጸሎት እንጸልይ።